እንዴ ቆይ ካማራ ለምንድን ነው የማይሆነው? ብቻህን እኮ ነው የምትሄደው፣ አብሬ ብሄድሽ። ስለዚህ ብቻዬን ብሄድ እንዳልጠለፍ ትፈሪያለሽ ማለት ነው? እንዴ አንዷ በዛው ብታስቀረስ? ቆይ ምንም ቢያልክ አይደል ነው አሁን በሰዓት ልብስ መቀየር አለመቀየር የሚያሳስበኝ ይመስላል። ይልቅ እንሂድና ፖሊሶቹን እንጠይቃቸው። ምን ማለት ነው ነው? ይህን ልብስ ከለበስከው ስንተኛ ቀን ነው? እኔም ልስጥ ብል እምቢ አልክ። ያን ያልኩ ልብሱ አሳስቦኝ አይደለም። ሂዊ እንግዲህ ቤት ውስጥ የነበረው ልጅ በድንጋጤ የምህሩን መድኃኒት ይዞ ሲወጣ ተከታትለው ነበር። ናሆማም ኪራም ሁሉም በየራሳቸው የራሳቸውን ነገር ወይም እንትን እያደረጉ ነው። ምህሩንና ህፃኗን ልጅ ለማስወጣት እዛም ጋር ሄደው እንግዲህ መርሲሞንም አናግረውት ነበር። መርሲሞም ደግሞ እንግዲህ በፍጹም ይሄን ነገር እንደማያደርግ ነው እንግዲህ የተናገረው። እውነት ለመናገር ቤተሰቦች ነገሮቹ ከጠበቅናቸውና ካሰብናቸው በላይ በጣም ትልቅ ከባድ ችግር እያመጡ ነው። ምህሩም ደግሞ መድኃኒቱን እንዳመጡላት አንተ ልጅ የለህም ወይ እህት የለህም ወይ ምናምን እያለች እየጠየቀችው ነበር ማለት ነው አጋቹን። ሁሉም እነሱ እንግዲህ በስዊድና በመርሲሞ ስር ሆነው ስለሚሰሩ ምንም ማድረግ አይችሉም ከነሱ ፈቃድ ውጪ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ዛሬም እንግዲህ በድጋሚ በጽናት ድራማ ላይ ተመልሼ መጥቻለሁ። ነገሮች እኛ ካሰብናቸው በላይ በጣም አወዛጋቢ ነገሮች እየሆኑ ነው። እውነት በጣም ከባድ ነው። ብቻ ግን ደስ የሚለው ትንሽ አንድ ፍንጭ ያለ ነገር አለ። ልክ ሂዊ አጋቹን ወይም ደግሞ ልጁ እቤት ውስጥ ሄዶ የእሷን መድኃኒት ወይም የምህሩን መድኃኒት ይዞ ሲወጣ አይታዋለች። እሷም ደግሞ ልክ እንደማያውቅ ማነህ ምንድነህ ምናምን ብላ ዝም ብላ ብቻ ነው የጠየቀችው እንጂ ምንም ነገር እንዳላወቀች ሆና ዝም ብላ ከዛን ይሄንን ሁሉ ነገር ያደረገችበት ምክንያት ምንድነው? ቤተሰቦቼ እዛ ጋር ሂዳ እሱ የሚሄድበትን ቦታ መከታተል ስለፈለገች ነበረ። እሱም ደግሞ የሆነች እብድ ነገር ነው የመሰለችው እንጂ ሌላ ነገር አይደለም የመሰለችው። ግን ደግሞ ይህን ነገር ያደረገችው አውቃ ነው ማለት ነው። ስልኳንም ሳይለንት ሳታረግ ነበረ። እሷም ልትበላ ነበር፣ ግን ደግሞ ሳይለንት አድርገዋለች ስልኳን። ናሆማም ልብስ ሁላ ቀይር እያለው ነበር ኪራ ማለት ነው። በጣም ከመጨናነቁ የተነሳ ምንም ነገር እያደረገ አይደለም ማለት ነው። ናሆማ በቃ ከመናደድ ከመበሳጨት ከመጮህ ውጪ ምንም ነገር እያደረገ አይደለም። ስለዚህ ይሄ መጮህ መዝለሉ ምኑ መፍትሄ ነው ብዬ አላስብም። በደንብ አድርገን ነገሮችን ካላስተዋልናቸው ወደ ሌላ ቦታ ነው የሚሄዱት ማለት ነው። እና ኪራም ነገሮችን በማስተዋል እስኪ ነገሮችን ደግሞ በሌላ መንገድ እንያቸው ብሎ እንግዲህ በስተመጨረሻ ላይ ምን እንዳረጋ አይታችኋል። ኪራ ሂዶ መርሲሞን አናግሮት ነበረ። መርሲሞም ደግሞ እንግዲህ እንደምታውቁት ግግም ያለ ገገማና ከራሱ ውጪ ሌላ ሰው ማመን የማይችል ሰው ስለሆነ አላምንም ብሏል ማለት ነው። ምክንያቱም ኪራንም አንተ ይህን ነገር እያደረክ ያለኸው እኔን ለማሳመን ፈልገህ ነው እንጂ ሌላ ነገር አይደለም። ስለዚህ በጭራሽ እኔ የምፈልገውን ነገር እስካልሰጠኸኝ ድረስ ልጅቷንም ምህሩንም አታገኟትም ነበር ያለው ማለት ነው። እና መጀመሪያ ላይ ልክ እንደተስማማ ሰው መስሎ ካናገረው በኋላ ልክ የሚፈልገውን ኪራ ከነገረው በኋላ ከዛም በኋላ እንደማይስማማ ነበር የተናገረው ማለት ነው። ብቻ ግን ነገሮች በጣም ከባድ ናቸው። ምህሩ ምንም ነገር መሆን የለባትም። በጣም በብዙ ውጣ ወረድ ከዚህ በፊትም የናሆም እናት እዛ ጋር ደግሞ እንግዲህ የናሆም አፍቃሪ የነበረች ልጅ በጣም ህይወቷን ሲኦል አድርገውባት ነበር ማለት ነው። አሁን ነው ምህሩ የተረጋጋ ህይወት፣ ሰላም የሞላበት ህይወት መኖር የጀመረችው አሁን ነው። አሁንም ደግሞ እንግዲህ በመሀል ይሄ ነገር ተፈጠረ። ከዚህ በፊትም እርግዝናው ተጨናገፈባት ይዙና ነበር። ይሄን ሁሉ ስቃይ አሳልፋ አሁንም መጨረሻ ላይ ስቃይዋ እንደቀጠለ ነው። እውነት ግን በጣም ነው የሚያሳዝነው። ምን እንደሚፈጠር እንግዲህ አብረን የምናይ ይሆናል። ቦርጮም እንግዲህ ያንኛው ልጅ የጨበርዬ አፍቃሪ እንግዲህ ደብድቦ እንደዚህ አድርጎ አስቀምጦታል። እንደውም የሚፈራትና በጣም የሚጠላት ወይንም የሚፈራት ራኬብ ናት እንግዲህ ደርሳ ያዳነችው ማለት ነው። እና በዚሁም አጋጣሚ እንግዲህ ቀስ በቀስ ይቀራረባሉ ሁለቱ ብዬ አስባለሁ ማለት ነው፣ ራኬብና ናቲ። ለነገሩ ጨበርዬ እኮ ናቲን ታፈቅረዋለች። እና ወዶቼ ብቻ ግን ቀስ በቀስ ናሆምና ኪራ ሁሉን ነገር አስተካክለው ስዊድንም ሊያገኙት ይችላሉ ብዬ አስባለሁ። በተለይ ውዶቼ የተፈጠረው ነገር ትንሽ ከባድ ቢሆንም ግን ነገሮችን በስነ ስርዓትና በእንትን በደንብ አድርገው ካዩት በደንብ አድርገው ያስተካክሉታል። ምህሩም ከዚህ ትወጣለች። ይሄን ነገር የምታደርገው ደግሞ ሂዊ ናት። ምክንያቱም ተከታትላቸዋለች።